አገልግሉን አጥቅሼ ለግላለሁ ለልጆች እዛው ያለበት ድረስ። አልገባኝም። ቆይ የተፈጠረ ነገር አለ እንዴ? እንኳን ነብር ዝንጀሮ አይተው የማያውቁ ልጆች ታስደነግጣቸዋለህ። ለሁለት ከፍለ የመጣው ናሻውን ተነስ፣ ከዚህ እንሂድ። ተማን ስለሆንክ ነው የምታዘኝ? በቃ ሁሉን ነገር አበላሽቸዋለሁ። ወዴት ነው የሚሄድ? ቆይ ያማይረባ ልጅ እንዴት ነው ያገኘው? ከአንቺ ጋር ያለው ግንኙነት ምንድን ነው? እኔ እኮ ከጎቤ ጋር ከተለያየ ቆይቻለሁ፣ ግን በቃ በግድ ከእኔ ጋር ካልሆንሽ እያለ በጣም ያስቸግረኝ ነበረ። ምንም ማውራት አንችልም። ሲጀመር ቤት ውስጥ ሰዎች አሉ አይደል? ስለዚህ መጫጫ አያስፈልግም። በቃ ተቀይመሽኝ አይደለ? ባሌን እኮ ነው ልታሳጭኝ የነበረው። ሽኝማ አቀል ባላገባሽ ራሱ አበላሽቼ ነው የምተውሽ። ታያዋ ላይ ማንንም አትሆኝ። አረ እንደው ፈጣሪን ፍራ። እህት አለ አይደል እንዴ? ምንድነው ጥለሽ ብቻ የምትሄጂ አንቺ? ምን አባሽ ነው እየጠራሁሽ አስቆመሽ የምትሄጂው? አላማፈርሽ ምን አድርጌ ነው እንዴ? አንተ እህትም እንደዚህ ጥምድ ያደረጋችሁ ምን እንደማመጣ ሳይሻለሁ። አረ ወይ ጋሽ እየደረስል። አረ እሺ ነበር ረስተሽ ሄድሽው። አመሰግናለሁ ሰንዬ። ደግሞ እንዴት ነው የምትፈጥኚው? እንኳን እኔ ውቤት የተከበርኩት ልቅርና አንቺም ወፍ ዘራሽ ተሰምተሻል። እሺ ድጋሚ አልደግሞም። ደብተሩን አንሺና ስጫት። ተይ ሰንዬ፣ እኔ አነሳዋለሁ። ሰላም ጤና ይስጥልኝ። ክብራንና ክብራን የቻናሌ ቤተሰቦች ሰላማችሁ ይብዛ። በዓለም ዳርቻ ያላችሁ ወገኖቼ በሞላ ጽናት ድራማ ዛሬ ደግሞ አብራችሁ በመቆየት ቪዲዮውን እስከ መጨረሻ በማየት አስተያየታችሁን እንዲሁም ደግሞ አበረታቱኝ እያልኩ በማክበር ጠይቃችኋለሁኝ። ጽናት ዛሬ ላይ ደስታዋ ወደ ቤቷ ተመልሶላታል። ተረጋግታ እፎይ ተመስገን ዛሬ ላይ ደስታችን እየተመለሰ ነው በማለት ፈጣሪዋን እያመሰገነኝ ሳለ ድንገት ዳቦ ገዝቼ እመጣለሁ በማለት ይወጣል። ታዲያ ሚናና ናቲ ከጎቢ ጋር ሲጨቃጨቁ ጎቢን ደግሞ ናቲን እመታለሁ ሲል መሀላቸው ሲገባ መሀላናቱን ብሎ ኪራም እንግዲህ ከመሬት ላይ ይወድቃል። ሰኒ ደግሞ በገጠር ቆይታቸው ከአካባቢው ሰው ጋራ ችግር እየተፈጠረባት ነው። ሰኒ ኃይለኝነቷ እንዳለ ሆኖ አትንኩኝ ባይ ስለሆነች እዛ ደግሞ እየተጣላች ነው ያለችው። ሚናንም እንግዲህ ጎቢ በወጣች በገባች ቁጥር እያጨናነቃት ነበር። ታዲያ አሁንም መንገድ ላይ እየቆምክ አንተ አልተቀየርክም፣ እኔ ግን ተቀይሬያለሁ፣ የራሴን ህይወት እየኖርክ ነው፣ አታስጨንቀኝ፣ አንተ ተጨንቀህ በማለት እንግዲህ ሚናም ትናገራለች። ሴቶች የሚፈልጉት የሚሰራና የሚለወጥ እንጂ ጉልበት የሚያሳይ አይደለም በማለት አንተ ግን ዘላለም ግን እዚሁ ላይ ነው ያለኸው፣ ስለዚህ እባክህ ተወኝ በማለት እንግዲህ ጎቢንም ትለምነዋለች። ልክ ነሽ እኮ አንቺ አብረሽን ከሆንሽ እለወጣለሁ ቢላትም እስቲ ራስክን ይኸው ሁሉም ይፈሩሃል እንጂ አያከብሩህም በማለት እንግዲህ ሚናም በንዴት ጥላው ስትሄድ ምን እያልሽ ነው ሚና? እኔ ካንቺ ተለይቼ መኖር አልችልም ቢላትም እባክህ ተወኝ በማለት ሩና ናቲ ደግሞ የሰርጋቸውን ቀን እየተጠባበቁ ነው። እንግዲህ ሙሉም ብትሆን በጉጉት እንደምትጠብቀው ለእኔ ብቻ የግሌ እንድትሆንልኝ ነው የምፈልገው፣ ከዚህ በላይ ምን አይነት ደስታ አለ በማለት ለናሆሚ ትነግረዋለች። ናሆሚም ቢሆን የኔ ንግስት በማለት እንግዲህ ሰርጋቸውም በጉጉት እየተወዩበት ነው ያሉት። በአንድ በኩል ደግሞ ወደ ገጠር የሺ በጠዋት ተነስታ ወደ ትምህርት ቤት ስትሄድ ውቢት ደግሞ መንገዷ ላይ ትቆማለች። ያለውን ሁኔታ ለመጠየቅ እንግዶቹ እነማን ናቸውን ለማለት ታስቆማታለች። ረፍዶብኛልን ብትላት በግድ ስታስቆማት ሰኒ ደግሞ ደብተሯን ስለረሳች ሮጣ ደብተርሽን ረስተሻል ብላ ትሰጣታለች። ታዲያ ደብተሯንም ወደ መሬት ስትወረውርባት ለምንድን ነው ብላ ሰኒ ችግር አለው ትላለች። አይ ችግር የለም ብላ ጎንበስ ብላ ልታነሳ ስትል ውቤትን እንድታነሳ ትጠይቃታለች። ውቤትም ታዲያ ትዕቢተኛና የሀብታም ልጅ ስለሆነች ለወንድሞቿ የሆነ ያልሆነ የምታቃጥር ስለሆነች ትዕቢቷን እያሳየቻት ነበረ። ሰኒ ታዲያ እጇን ሰብስባ ከመሬት ጋር አደባልቃታለች። ያሽም በጣም ደስ ብሏት እየሳቀች ወንድ መሳይ አደረገችልሽ እህቴ በማለት ደስ ብሏታል። አቢም እንግዲህ መንገድ ላይ ቁጭ ብሎ ሚናምቢ ስላለችው በጣም እየተናደደ ነው። መፍጠር አልታደልኩም፣ ሚናቶችኝ ደግሞም እኔ ነኝ እንጂ ጥፋተኛ ነኝ። ከበፊቱን ጀምሬ እሷን አስቀይሜያት ጎድቻታለሁ። አሁንም ቢሆን ልክሳት ብፈልግም እሺ ልትለኝ አልቻለችም በማለት ለሳንጆ ያጫውተዋል። ሳንጆ ደግሞ ብትቀርብህ ይሻላል፣ በቃ የራሳችን ህይወት እንኖር፣ አንተ ሌላ ህይወት ጀምር በማለት ቢመክረውም ሊሰማው አልቻለም። ቃለው
ሚና ከኔ የበለጠ ደህና ሰው ያስፈልጋታል፣ ግን ደግሞ ስትሄድብኝ እጇን መስጠት ከበደኝ በማለት እንግዲህ ጎቢም በጭንቀት ውስጥ ይገኛል። ውቤትም እንግዲህ ወደ ቤት ከገባች በኋላ እንደ ከፋትና እዛው ጎረቤቶቿ እንደ ደበደቧት፣ አዲስ የመጣችው ደግሞ ከተማዋ እንደ ደበደበቻት ለወንድሟ እየተናገረች ነበር። ወንድሟም ታዲያ ስንተዋቸው አይተውንም፣ እኔም አደርገውን አውቃለሁኝ። እንደገና ደግሞ እዚህ ድረስ መጥተው የለምኑን እንጂ እነሱ እኔ ተደብድቤማ እንደዚህ በቀላሉ አንፋታቸውም በማለት የሆነ ያልሆነውን ለወንድሟ ታቃጥራለች። አብሬን ካላስመለስክልኝ እዚህ ግቢ ውስጥ አልኖርም በማለት ለወንድሟም ትናገራለች። ወንድሟም አተለቃቅሺ ሂጂ ወደዛ ፈንክተሽ መተሽ እንኳን ካሳ ክፈል ቢሉኝ በከፈልኩ በማለት ይናደዳል። ተደፈርን የቄው ሰው ራሱ ምን ይለናል በማለት ነበር የተናገረችው። እሱም ታዲያ እኔ ያሳያችኋለሁ ብሎ ወደ ታታ ጋ ሄደው ያቺ ከተሜታለች እህቴን እንደ ደበደበቻት ትውጣ እኔ ያሳያታለሁ በማለት ይናገራል። እሱም ደግሞ የቱን ነው ማን ነው የተደበደበው? ደህና አይደለህም ወይ? ለምንድነው ሰተት ለምትገባው ቤትስ? በማለት ይናገራሉ። ነገሩን ቀለል አድርገው ቢተውትም ግን ደግሞ ጆከርና ሰኒን እንዳያጠቋቸው ብለው ይፈራሉ። ቲናና ናቲም በምሽት እንግዲህ ዘና እያሉ ነበረ። ታዲያ ሚና ጨንቆኝ ነበር፣ ለዛ ነው ደውዬ የመጣሁት በማለት ቁጭ ብዬ ሲጨንቀኝ ጊዜ ለምን ለናቴ ደውዬለት አልወጣም ብዬ ነው የመጣሁት በማለት ትነግረዋለች። እሱም ደግሞ የቅዱስ ምክር እንደሰራ በኃይለኛ ሰዎች ፊት ጉልበታቸው ፈሪ እንደሆነ ያንን ምክሩም ሰርቷል። ስለዚህ ላንቺ ስል ጎበዝና ጠንካራ እሆናለሁኝ ፍርሃቴን ማስወግዳለሁ እያላት እየነገራት ነበረ። ብትሆን ኧረ ናቴ ፍልስፍና ያምርብሃል ልበል እስቲ ቁም ነገረኛ ሁንልኝ፣ እንደዚህ እንደምትለኝ እውነትም ቁም ነገረኛ ሁንልኝ በማለት ትነግረዋለች። ናቲም እንግዲህ ጀግና ሆንልሻለሁ፣ አንቺ ግን ተስፋ ብን እንዳትቆርጭ በማለት ይነግራታል። ስንት ተስፋ የሚቆረጥበት ሰው አለ፣ በአንተ እንዴት ጨክኝ ነው ተስፋ የምቆርጠው? ቅዱሴም እኮ በችግሩ ጊዜ አንተን የሚያስታውስ ከሆነ ያ ሰው ይወድሃል ብሎ የነበረ አንቺም ለካ ትወጅኛለች ማለት ነው በማለት እንግዲህ ይገልጽላታል። ከበፊቱ ህይወቴ ልምከርህ ናትዬ ትለዋለች። ለምን አትመክርኝም? በዶላም እንኳን ብትኝ በአንቺ የመጣ አልደራደርም ይላል። ሚና ታዲያ ናትዬ በትንሹም በትልቁም ቶሎ አትደሰት፣ የሆነ ጊዜ ላይ ትንሽ ነገር ሲደርስብህ ልብህ ቶሎ ይሰበራል በማለት በምክርም እየሰጠችው ነበር። ናትዬም ሚና አንቺ ስትብትናገሪኝ አይከፋኝም፣ የፈለግሽውንና ደስ ያለሽን ተናገሪ በማለት እንግዲህ ለሚናም ይነግራታል። ይገባኛል፣ ግን ራስክንም ጠብቅ፣ ህይወት አንተ እንዳሰብከው ላትሆን ትችላለች፣ ስለዚህ መጠንቀቁ ከወዲሁ ጥሩ ነው በማለት ምክር ትሰጠዋለች። እንደዚህ ሚና ታዲያ ዛሬ ደግሞ ሙዝ የለም ወይ ትለዋለች። ሙዝ ዛሬ እንኳን የለም፣ ባለፈው እኮ 1 ኪሎ ሙዝ ገዝቼ በ3 ዳቦ ጸጥ አረኩት ሲላት በግርምት እያየችው ነበረ። ምነው ታዲያ ስል ስለ ሙዙ እያሰብኩ ነው ትለዋለች። እንግዲህ መንገዳችሁ ላይም ደርሰናል፣ አንቺም ግቢ እኔም ልመለስ ሲል ወዲያው ታዲያ ጎቢ ይመጣባቸው። ጎቢም እንግዲህ ሮሜውና ጁሎት በማለት እያጨበጨበ እንዴት አምሮባችኋል ባካችሁ፣ ከዛ እዚህ ድረስ ስትመጣ እዘለኝ አላለችህም ወይ በማለት እንግዲህ ነገሩን ይቆሰቁሳል። ብትሆን ታዲያ እሺ ኮቢው እንደዚህ ጥንብስ ብለህ ሰክረህ እዚህ ምን ትሰራለህ? እኔ እናንተ እኮ አውርተን ጨርሰናል መሰለኝ በማለት ብትናገር፣ ፈለኩትንማ አንተን ነው፣ ሴት ልጅ ጀግና ትወዳለች ሲባል አልሰማህም? ጀግንነቴን ላሳይ ነው በማለት እጁን ይሰበስባል። ሳንድሮም ቢሆን እንግዲህ ላላየው በማለት ይናገርና ወደ ወዳዲያ አንተ ዝም በል አለቅላቂ ብላ ሚናም ስትናገረው፣ አረ ግጥሙን ነው ይላል። ጀግናው ልክህን አሳየኛ ታዲያ ለነገሩ አንተ በልክ ቀሚስ ቢሰፋ እንጂ እንደኛው እንዳይደለህም በማለት ናቲንም ይነካከዋል። ሳንጆም ቢሆን ከት ብሎ ይስቅበታል። ያም ታዲያ ነገሩን ለማብረር ናቲ ናንሄድ እነሱን ዝም በላቸው፣ እዚህ ቆይተህ ቅዱሴ ሲመጣ ትሄዳለህ በማለት ወደ ቤት ይዘው ለማስገባት ሙከራ ያደረገች ነበር። ናቲም ቢሆን ፈርጠም ብሎ ቆይ አንተም እኔም ማስፈራራት አይሰለችህም ወይ? ኃይል እግዚአብሔር ነው ብሎ እጁን ሰብስቦ እንግዲህ ተወይም በቃ በማለት ይናገረዋል። ጎቢ ታዲያ ዝም ብል ምን ልታረግ አስበህ ነው በማለት አሁንም ቢሆን በስካር መንፈሱ ወደ ናቲ ይጠጋል። ሴት ጋር ስለሆንክ ወንድ መጣ አይደለ ናበል ግጠመኝ በማለት እንግዲህ ጎቢም ይናገረዋል። ሳንጆም ታዲያ በቃ ይቅርብን እንሄድ ከዚህ ቦታ ተው በማለት ቢናገረውም ጎቢ ግን ሊሰማ አልቻለም። ጀመር የኒቃ የሆነ ማንም ነክቶት አያውቅም። ዛሬ ግን ሂሳብ እናወራርዳለን ብሎ ይዝትበታል።
ግን ታዲያ እኔ ካንተ ጋር ማፎካከር አልፈልግም። ሚናም ብትሆን ትልቅ ሰው ናት፣ የራሷን ምርጫ መወሰን ትችላለች። ተወን በቃ በማለት ነበር የተናገረው። የሚፈልገውን እኮ መምረጥ የሚችለው አዎ ይህ አስተሳሰብ እኮ ነው ከሰው በታች ያደረገ በማለት ሚናም ትናገራለች። ጉልበት ምንም ሊያደርግ አይችልም በማለት ሚና ስትናገር፣ ናቴ ደግሞ እባክህ ልለምንህ የስካር መንፈስህን እልህን ሌላ ቦታ ትወጣው፣ አሁን እኛ እንሄድበት፣ መንገዱን ልቀቅልን በማለት ይናገር። ታዲያ ያንተ ምክር ልሰማ አልችልም በማለት ጎቢም እንግዲህ ይዞ ናቲን ይመታዋል። ናቲም መሬት ላይ ሲወድቅ ሚና ደግሞ በጩኸት ታቀልጠዋለች። ወደዛውም ታዲያ ጎቢንም ትይዝና ያልሆነ ቦታ ላይ ትመተዋለች። ይህንም ታዲያ ተጎዳ ሆይ ናትዬ ተነስ በማለት ጩኸቷን ስትለቀው ለአንቺ ብዬ እኮ ነው ይህን ሁሉም አደርገው ብሎ አፏንም ያፍናታል። እንደምንም ተመነጭቅና ናቴን አይዞ በማለት ልታነሳ ከመሬት እነሱ ደግሞ በቃ አሁን እንሄድ ይበቃናል በማለት ሳንጆም ጎቢን ይጎትተዋል። ኪራና ጽናትም ታዲያ ከቤት ውስጥ ነበሩና ጽናት ሚና እኮ መሸች ቀረች፣ እራት እኮ ላቀርብ ብዬ አብረን እንበላለን ብዬ እየጠበቅኳት ነው ስትለው ደውይላት ይላታል። ስልኳንም እንደማታነሳ ስትነግረው ወጣ ብዬ ልያታ በቃ ወደዛው መንገድ ላይ ልትሆን ትችላለች በማለት በዛውም ደግሞ ዳቦ ልግዛ ሲላት እኔ ወጥቼ እገዛለሁ አንተ ቤት ጠብቅ ትላለች። ጽናትና ጽናት ታዲያ ዳቦ ገዝቼ እመጣለሁ በዛውም ከናቲ ጋር የተመሸች ይሆናል ሊያት ብሎ ሲወጣ እኔ እወጣለሁኝ በማለት ጽናት ትናገራለች። ወርቅ የመሰለ ሚስት ልኬ በማታ ቢወስዱብኝ ምን እሆናለሁ በማለትም ይናገራል። ጽናትን ብትሆን እኔስ ቢሆን ቢወስዱብኝ በዚህ በምሽት አንተ ልኬ በማለት ሲፎካከሩ ከቆዩ በኋላ ኪራ ቢሆንም እኔ ወንድ ነኝ፣ ስለዚህ እኔ ነኝ መውጣት ያለብኝ፣ ሚስቴን ደግሞ መንከባከብ አለብኝ፣ ስራ ውለህ እኮ ነው የመጣው ስል ስራ ላይም ብውል ለሚስቴ ደግሞ ጊዜ መስጠት አለብኝ በማለት ብድግ ብሎ ይወጣል። ጽናትም ታዲያ ተመስገን የቤቴ ሰላም ተመለሰልኝ፣ አሁን ነገር ሁሉም ነገር ሰላም ሆኖልኛል፣ ሚና እስከምትመጣ እንጀራ ልቁረጥ ብላ ብድግ ትላለች። ናቲም እንግዲህ ከመሬት ላይ ወድቆ እንደዚህ ተመትጀማ እልህን ሳልወጣ አልሄድም የታሉ በማለት እንግዲህ እነ ጎቢንም ይጠራል። ጎቢም ደግሞ ደህና እንጨት ይዞ ይመጣለታል። ሚናም ብትለው ብስራው እምቢ ይላል። በመሀላቸው እንግዲህ ግብግብ ሲፈጠር ኪራ በርቀት አይቷቸው ደንግጦ ምን ሆናችሁ ነው በማለት ነገሩን ለማብረድ ይሞክራል። ታዲያ ጭራሽ ታባቢዋለሽ ወይ ወንድ ልጅ ጠንከር ብሎ ሲጋፈጥ ነው ደስ የሚለኝ ትሰማለህ ና ወዲህ እያለ እሱም ቢሆን ግብግብ ሲፈጥሩ እንዲሁም እንግዲህ ከዚህ እንቀንጠስ ከዚህ እንጥፋ እባክህ ይቅርብን በማለት ልመና ላይ ነበር። ጎቤው ከዚህ እንሄድ ይሄ ጦስ ነው የሚሆንብን ይሄ እያለ ሳንጆም ቢሆን እየተናገረ ነበረ። ዳንተን ያትወስዳትም እኔ ጎቤው ነኝ በማለት እንግዲህ ዱላውን ይዞ ይንጎራደዳል። ሚናም ታዲያ በቃችሁ ተውኝ በቃ ልኖርበት በማለት ታዲያ ትለምናችኋለሁ ጎቤው በእናትህ ተው በቃ እኔ ነኝ እኮ አልፈልግም ያልኩህ ናቲ ምን አደረገ በማለት ነበረ ልመኗን። ምን እየተፈጠረ ነው ጎቤው እባክህን ዱላውን ጣለው ጦስ ይሆንብሃል ተረጋጋ በማለት በስካር መንፈስ ስለሆነ ጎቢውን ያረጋጋል። በቃ ናቲ አንተ ደህና ነህ አልሰከርክም በልጥለህ ሂድ በማለት ኪራም ይናገራል። ድንገት ታዲያ በሰነዘረው ዱላ ኪራ ከመሀል ገብቶ ሊገላግላቸው ሲል ኪራን ይመቱታል። ኪራም ተዘርግቶ ይወልቃል። ደንግጠው እንግዲህ ሳንጆና ጎቢም እግሬ አውጭኝ ይላሉ። ሚና በጩኸት ናቲም በጭንቀት ተወጣጥረዋል። ወደዛውን ለጽናት ይደውሉላታል። ስልክ አታነሳም። ሚና ስትሮጥ ወደ ቤት ትሄዳለች። ታዲያ ጽናትም ምነቆየብኝ በማለት እየተንቆራጠጠች ነበረ። ወዲያው ጩኸቷን ለቃ ሊያነሱት ይሄዳሉ። መሬት ላይ ስለተዘረጋ ወደ ሐኪም ቤት አፋፍሰው ወስደውት ነበረ። ነገር ግን ራሱ ላይ የሆነ ችግር ደርሶበታል። ግን ደግሞ ምንም አይለውም በማለት ሐኪሞቹም ይነግሯቸዋል። ጠዋት ላይ ታዲያ እነ ናሆምና ሙሩም ወደ ቤት ይመጣሉ። እንዴት ሳትነግሩኝ በማለት ሚናንም ሆነ ናቲን ወንድሜ ሲጎዳ ዝም ብያ ላይም በአንተ ምክንያት ብሎ ናሆሜም ናቲን እንቅ ያደርገዋል። ቅዱስም ታዲያ ይገላግላቸዋል። አሁን እኮ ደህና ነው፣ አሁን ቁርስ በልቶ ነው የተኛው፣ ምንም አይለውም በማለት መድኃኒቱን ያስተኛው በማለት ቅዱስም ይናገራል። በመሀላቸው ግብግብ ይፈጠራል። ናሆሜም ወንድሜ ተጎድቷል አለቃችሁም በማለት ሚናም ደግሞ ኪራ አንድ ነገር ቢሆን ራሴን ላይ ለራሴ ይቅር አልለውም በማለት እያለቀሰች ነው ያለችው። ጎቢው እኮ ምንም ነገር አልፈልግም ተወይን ስለው ስወጣና ስገባ አስቸግሮኛል፣ በዛ ምክንያት ነው ሌላ ነገር አይደለም በማለት ለማስረዳት ትሞክራለች። ታትዬም እንግዲህ ልጃቸውን
ወደ እነ ሰኒ ጋር እንዲሄድ እነሱ ደግሞ ከብት እያገዱ ሜዳው ላይ እየተዝናኑ ስለሆነ ያ ከንቱ ሰውዬ ይሄድባቸዋል። እነሱ ደግሞ እንኳን ዝንጀሮ ጦጣም አይተው የማያውቁ ሰዎች ያስደነግጣቸዋል። እባክህ ሂድለት ይላሉ። ችግር አለ ወይ ብሎ ቢጠይቅም ሊነግሩት አልቻሉም። ልጅም ከሰማ ችግር ላይ ይወርቃል። እነዚህ ሰዎች ምን አለበት የሆነ ነገር ቢያግድልኝ ተራሴ ላይ ቢወርዱ በማለት ለፈጣሪያቸውም ይማጸናሉ። ታዲያ አገልግሉን ሰርቼን ይልክላለሁ በሰው አንድ አይደላቸው በማለት ለልጃቸውንም ሳይነግሩ ልጃቸውን ይልካሉ። የሽም እንግዲህ ከትምህርት ቤት ስትመጣ ያው እንግዲህ የውቢት ወንድም ጠብቆ እኔ ነኝ ማገባሽ ሌላ ማንም አይነካሽም በማለት ያስፈራራት ነበር። አሁንም ታዲያ ሳናግርሽ ጥለሽኝ አትሄጂም በማለት በዱላ ወገቧንም እየመታት ነበረ። በጣም ደንግጣ እባካችሁ ተውኝ፣ አንተና እህትህ ምንድነው እንደዚህ ጥምድ አድርጋ ያዝኩኝ የያዛችሁኝ በማለት የሺ ትናገራለች። ታዲያ እኔ የሆነ ነገር አበላሽቸሽ ለማንም አያገባሽም፣ ለእኔ ነው የምትሆኘው። የሺ ደግሞ ከተማ ገብቼ ሰርቼ መኖር ነው የምፈልገው፣ አንተም ማግባት አልፈልግም፣ መማር ነው የምፈልገው በማለት ትነግረዋለች። እንዲሁም ቢሆን አስፈራርቷት ወፍ ዘራሽ በማለት ተሳድቧት ጥሏት ይሄዳል። በአንድ በኩል ደግሞ ውቢት ጆፌ ብላለች ጆከር ላይ። ጆከርና ሰኒ ሜዳው ላይ ቁጭ ብለው እንግዲህ እሷም ከርቀት እየተመለከተች ወደ እነሱ ትመጣለች። ሰኒ ምንድን ነው የምታየው? ባሌን ላይ ንቀይ በማለት እንግዲህ ይዛ ጠምዛ ተመሬት ላይ ትጥላታለች። እሷም በጩኸት እንግዲህ ደበደቡኝ በማለት እቤትም ሄዳ ለወንድሟም እያቃጠረች ነበረ። አሁን ታዲያ ከተማዋን የታለች በማለት እሱም ፍለጋ ላይ ነው። ቪዲዮ እንግዲህ ዛሬ እዚህ ላይ አብቅቷል። ቀጣይ ምን ይፈጠራል? ናቲስ እና ጎቢ አሁን ላይ አይጥና ድመት ሆነዋል። ቀጣዩን እንግዲህ አብረን እናየዋለን። የዛሬው ቪዲዮ እዚህ ላይ አብቅቷል። ላይክ እና ሰብስክራይብን አድርሱኝ፣ ሸርም አድርጉልኝ ውዶቼ። በያላችሁበት ሰላም ሁኑልኝ እያልኩ በዚሁ አበቃለሁ። መልካም ቆይታ ይሆንላችሁ። ባይ